አፍሪካ ያላትን የውቅያኖስ መዳረሻ ርዝመቱን ብንመለከት 13 ሚሊዮን ስኩዌር ኪሎ ሜትር ነው። ይሄም ማለት እንግዲህ በርካታ የሆኑ የዓለም አቀፍ ንግዶችን እንቅስቃሴዎች የምታደርገው እነዚህን ፖርቶች ወይም የባህር መዳረሻዎችን ይዛ ነው። ታዲያ አፍሪካ ያላትስ ማሪታይም ኮኔክቲቪቲ ወይንም የባህር ግንኙነት ከተለያዩ አህጉራት ጋር ምን ይመስላል? ምን ያህልስ ደግሞ ስፔሻላይዝድ ያደረጉ ፕሮፌሽናሎችን ወይ ባለሙያዎችን፣ ኢንጂነሮችን፣ ኤክስፐርቶችን ለዚህ ዘርፍ ታበረክታለች? ይሄና ሌሎችን ነገሮች አፍሪካ ማሪታይም ኮንፈረንስ ላይ ተነስተው በምን መልኩ የአፍሪካን ኮንትሪቢዩሽን ተደራሽነትን ደግሞ በአጠቃላይ ያለውን የማሪታይም ምጣኔ ሀብት እንዴት ማሳደግ ይቻላል ተብሎ ለ3 ቀን ውይይት ተደርጓል። በዛሬው ሃሽታግ ሽቀላ የምናየው እንግዲህ የአፍሪካ የማሪታይም አቅሟ ፖቴንሻሏን ወደ ፕሩፍ ኦፍ ኮንሰፕት ወይንም አፍሪካ የበለጠ አድጋ ከነዚህ የማሪታይም ኮኔክቲቪቲ ወይም ተደራሽነት የበለጠ ምጣኔ ሀብቷን አሳድጋ የወጪ ንግድ ምርቶቿን ወደ ተለያዩ የዓለም ሀገራት እንዴት ማድረስ ትችላለች የሚለውን ነው የምናየው። ከ80 በመቶ በላይ የሚሆነው የዓለም አቀፍ ንግድ እንቅስቃሴዎች የሚደረጉት በባህር ላይ ነው። እንግዲህ ኢትዮጵያ ላንድ ሎክድ የምትባል ወይንም የራሷ የባህር በር የሌላት ሀገር ስለሆነች ከተለያዩ የአጎራባች ሀገራት ጋር በሚደረግ ስምምነት ነው ያላትን የወጪ ንግድ ምርቶች ወደ ተለያዩ የዓለም ሀገራት ላይ የምታደርሰው። ይሄ ደግሞ እንግዲህ ከአክሰስ ቱ ማርኬት ወይም ግሎባል ማርኬት የሚባለው ወይንም ደግሞ ለዓለም አቀፍ ገበያዎች ምርቶቻቸውን ለማቅረብ ላንድ ሎክድ ሀገራት ወይንም የባህር በር የሌላቸው ሀገራት ትንሽ እንዲከብዳቸው ያደርጋል። ይሄም ከዚህ ጋር ደግሞ ጎን ለጎን በመያያዝ የምጣኔ ሀብት እድገትን ደግሞ ስንመለከት አብዛኛውን ጊዜ አንድ ሀገር ጠንካራ ኢኮኖሚ አላት የሚባለው ምን ሲሆን ነው? ይሄ ምንድነው? የወጪ ንግድ ምርቶቿ ወይንም የወጪ ንግድ መጠኗ ከገቢ ንግድ መጠኗ ከበለጠ ነው። ይሄም ማለት እንግዲህ አንድ ሀገር ኤክስፖርት የምታደርገው ቮሊዩም በዶላር ሲተመን እና ኢምፖርት የምታደርገው ደግሞ ቮሊዩም በዶላር ሲተመን ተነጻጽሮ ፖዚቲቭ ወይንም አዎንታዊ የሆነ መጠን ካሳየ ጠንካራ ኢኮኖሚ አላት ማለት ነው። ለዚህም ነው እንግዲህ ቀጥተኛ የሆነ የዓለም አቀፍ ግብይት ጥሩና ጠንካራ ሲሆን ከምጣኔ ሀብት ጋር ግንኙነት ያለው። ሌላው ደግሞ ከተለያዩ ነገሮች ስንመለከት አሁን ኢንፍራስትራክቸርን ልናይ እንችላለን። ሌላም ደግሞ ቀጥታ ማሪታይምን በተመለከተ ወይንም የባህር በር ግብይቶችን ብንመለከት አንዳንድ የመሰረተ ልማት ላይኖር ስለሚችል ከባድ ሊያደርገው ይችላል። ይህም ደግሞ በተቃራኒው ደግሞ ሲመጣ የኛ የወጪ ንግድ ምርቶች የዓለም ገበያ ላይ ሲቀርቡ ውድ ሆኖ ይቀርቡና ተወዳዳሪ እንዳይሆኑ ይደረጋል። ሌላም ደግሞ ለገቢ ንግድ ደግሞ የምታወጣው የውጭ ምንዛሪ ደግሞ መጠን በጣም ከፍተኛ እንዲሆን ይሆናል። ታዲያ ይህንን ነገር እንዴት ነው እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት የሚያጣጥሙት ስንመለከት ኢትዮጵያን እንግዲህ ማየት እንደምንችለው በጅቡቲ፣ በሶማሊያ፣ በኤርትራ በኩል ያለንን የወደብ ስምምነቶች በማድረግ አንዳንድ ሀገራት ጋር ጥሩ ግንኙነት ይዞ ሲቀጥል ያንን ፖርት መጠቀም ወይም ወደብ መጠቀም እንችላለን። ይሄ ደግሞ የራሱ የሆኑ ችግሮችን ይዞ ይመጣል። ምንድነው ብንል አንድ ሀገር ላይ እንደው በግለሰብ እንኳን ብናስብ ሁለቱም የሚጠቃቀሙ ሰዎች ቢጋጩ አንድ ሰው የበለጠ ሊጎዳ ይችላል። ምክንያቱም ያ የሚደርሰው ጥቅም ወይም የሚሰጠው ጥቅም የበለጠ ስለሆነ አሁን እኛም እንግዲህ ብንመለከት ከጅቡቲም ጋር ያለውን ከአሰብም ጋር ያለውን እነዚህ ነገሮችን ስናይ ወደቡን ለመጠቀም ጂኦፖለቲክስ የምንለው ወይንም አንድ ሀገር ከሌላ ሀገር ጋር ያላቸው ግንኙነት በጣም ስሙዝ መሆን አለበት። ይሄ የራሱ ክፍተት የሚፈጠረው ግጭቶች በሚኖሩ አለመግባባት በሚኖርበት ወቅት አንዳንዴ እንደ ኢትዮጵያ ያሉ የራሳቸው ባህር በር የሌላቸው ሀገራት ቫልነራብል እንዲሆኑ ወይንም ተጋላጭ ለችግሮች ተጋላጭ እንዲሆኑ ይሆናሉ ማለት ነው። ይሄ ታዲያ በምን መልኩ ነው? ያው ስሙዝ የሆነ ሪሌሽንሺፕ ወይንም ግንኙነትን በመጠበቅ አንደኛው፣ ሌላ ደግሞ የተለያዩ አይነት መንገዶችን ወይ አማራጭ መንገዶችን መቀጠል ነው። ሆኖም ግን በተለይ ስናይ በዋጋ ተመንም ብናይ የባህር ላይ ያሉ ዓለም አቀፍ ንግዶች ቺፕ የምንላቸው ወይንም በአውሮፕላን ከመላክ ወይንም እንደው በየብስ ይከብዳል አይደል? እዛው አፍሪካ ውስጥ ካልሆነ ግን በአውሮፕላን መሄድ አለብን ደግሞ ካልን ለአውሮፕላን የሚወጣው ወጪ ለነዳጅ እነዚህ የካርጎ እንኳን አንድ ግለሰብ እንኳን በመርከብ አስጭኖና በካርጎ አስጭኖ ሲመጣ በጣም ትልቅ ልዩነት ነው ያለው አይደለ? እንደ ኢትዮጵያ ደግሞ ያሉ ኢመርጂንግ ማርኬቶች ላይ ያለች ደግሞ ምጣኔ ሀብቷን ለማሳደግ እየሰራ ያለች ሀገር በአውሮፕላን ሁሌ መላክ ላትችል ትችላለች። ያው ይሄ ከአንዳንድ በጣም ልዩ የሆኑ ኤክሰፕሽናል የሆኑ ምርቶች በስተቀር አበባ ማንሳት እንችላለን፣ አንዳንድ ጫትን ማንሳት እንችላለን። እነዚህ ኤክሰፕሽናል በሆኑ መንገዶች በካርጎ ሊሄዱ ስለሚችሉ ማለት ነው። ሆኖም ግን በአጠቃላይ ስንመለከት ኢትዮጵያ እያደገች እንዳለ ሀገራት
ሁኔም ማሪታይም ኮኔክቲቪቲ የምንለውን ወይንም በባህር በር ብቻ ሳይሆን ያለውን የባህር ትስስርን ከተለያዩ አይነት ሀገራት ጋር ከተለያዩ አህጉር ውስጥ ያሉ ሀገራት ላይ ትስስሯን በጣም ማጠናከር ይኖርበታል። ይሄም ደግሞ ዋናው መሰረት የሚያደርገው አክሰስ ቱ ሲፖርት የምንለው ወይንም ለባህር በር ያለንን ተደራሽነት ወይም ክፍት የሆነ ነገር ካሉን አጎራባች ሀገራት ጋር ስሙዝ በሆነ ነገር ደግሞ ከዛም በላይ ደግሞ በምን መልኩ መብታችንንም ጠይቀን ግዴታችንን መወጣት አለብን የሚለውን ነገር መታሰብና መሰራት የሚኖርበት ሂደት ነው። A country developing its maritime economy has strong ties with economic growth and development. Today I have here Franz Joubert, CEO of YCF Mining. Now, first, welcome to Addis. Is it your first time? Well, I've been here for about 2 years now. In 2 years now? Yeah. You're based in Addis? Yes, absolutely. Oh, nice. How are you liking the city? Well, Addis is great. Enjoying it. Yes. I'm glad. So we met at the African Maritime Conference 2025. And there are a lot of questions, conversations going on, but I want to ask you and just start off my conversation with why is maritime economy or why is the maritime sector growth crucial to any countries, especially a country, an emerging market like Ethiopia's economic growth and development? Yes. So, if you look at the economic principles behind creating what we've created over the past decade, when the program started, there were very specific pillars put together. And that's why we have government support to this day. The first pillar was that we wanted to get value from human capital. We've got excellent people being trained in universities, studying. We've got excellent engineers coming from at universities. So that was principle one. Principle two was that for these engineers that we then went and put in a maritime academy, will then go do jobs globally at reputable companies. Now, the GDP of the country is about $1,200 per PPP, and an average seafarer as an officer can earn 50 times that. So this means that when you have a seafarer at sea, the economic value that comes back through remittances is significant. So it created jobs, it lifted people from poverty, it aided the economy of the country because of these young men and now soon women sailing the world and bringing economic value back to the country. So it's fundamental in terms of the economic value that it creates. ዶክተር መንገሻ ለዚህ ቆይታ ፈቃደኛ ስለሆኑኝ በጣም እያመሰገንኩኝ ራስዎን እስቲ ያስተዋውቁልኝ ለተመልካቾች። መንገሻ የነ እባላለሁ የባህር ዳር ዩኒቨርሲቲ ፕሬዝዳንት። እሺ፣ በዩኒቨርሲቲ ውስጥ ስር እንግዲህ ኢትዮጵያ ሜሪታይም ትሬኒንግ ኢንስቲትዩት አንደኛው ትልቅ መግቢያችንም ላይ እንደተነሳ 500 አሁን ደግሞ ስኬል አፕ አድርጎ እስከ 1000 ባለሙያዎችን እያበቃ ነው። እስቲ በምን ዘርፍ ነው እስቲ ኮርሶቹ የሚሰጡት? ሂደቱስ ምን ይመስላል? እንግዲህ ባህር ዳር ዩኒቨርሲቲ ካሉት ትልልቅ ኮሌጆች ተቋማትና ትምህርት ቤቶች መካከል እና አካዳሚ በተለይ በልህቀት ማዕከልነት አቋቁሞ ከኢትዮጵያ ማሪታይም ኢንስቲትዩት ጋር እየሰራው ያለው የባህር ዳር ማሪታይም አካዳሚ ነው። ቤዚካሊ እንግዲህ በዋናነት ይሄ ዘርፍ በአንድ በኩል እንደ ሴንተር ኦፍ ኤክሰለንስ እንደ ልህቀት ማዕከል ነው፣ በሌላ በኩል ደግሞ እንደ ሾርት ተርም ፕሮግራም ነው። ስለዚህ በሁለት ዋነኛ ዘርፎች ላይ ቺፍ ኢንጂነሮችን የማሪታይም ኢንጂነሮችን እና ቴክኒካል ኦፊሰሮችን በማውጣት ላይ ትኩረት አድርጎ የሚሰራ ፕሮግራም ነው ማለት ነው። So, Ethiopia being a landlocked country, what can it do or how can it position itself to be, better at an advantage to be more, involved in the maritime economy? So already we've established ourselves as it might not be as high as Philippines, but we've got more than 2,000 seafarers just on the EMTI side. We've got legacy seafarers from the Ethiopia shipping lines that has been trained. We've got about 7,000 seafarers globally at sea. So that already is a big plus. For a landlocked country, that's enormous. So we've built a program that I think is sustainable in the country. We've built something that we're now looking at scaling to larger numbers, and it's been a program that lasted a test of time. So it's a sustainable model that's working for Ethiopia. Okay, that's great. Now, I'm glad you raised that because in your opening remarks, I heard you saying that with the division or the percentage,
like there's only 4% out of a 1.9 million seafarers out there. Imagine that. But even then, Ethiopia being landlocked, but still has a maritime training institute. Yes. How is that helping to grow that number from a contribution of Ethiopia and then the continental? Well, the first thing is we show that it's possible. Mm-hmm. We show that it's possible to take a landlocked country through a design program, which is a public-private partnership with government and a private institution, together with an institution like Bardar University. We're part of that faculty. So we showed that if you have the right building blocks in place, that you can create a maritime, significant maritime, at least from an engineering perspective, to export globally. So that in itself, just the fact that we've created it and that we've got successes with it, and it's an ongoing program, it's not something that stops, it's an ongoing program, has in itself proved that there's maritime value to add. Now when you look at the future, and you say, well, Ethiopia now, can we create even more value? If you look at government's Blue Economy program, it mentions in there that we want to be one of the top 5 seafarer nations in the world. This is competing with Philippines, India, etc. So that's quite a bold statement. Yeah. And we want to put 40,000 seafarers out there. So it shows you that the foundation is now set. It's now time to get to the next. I think እንግዲህ ኢትዮጵያ በታሪኳ ከዚህ ዘርፍ ብዙ የራቀች አይደለችም። ምናልባትም ከወደብ የገጠማት ርቀት ባለፉት 30 ዓመት የተከሰተ ይመስለኛል። እንደው ከቀጠናው በተለይ ከአፍሪካ ቀንድ ሀገራት በማሪታይም ኢንዱስትሪ ላይ ሰፋ ያለ ልምድ ያላት ሀገር ነች። I think ምንም እንኳን አሁን ከባህር ያለን ርቀት እንደተጠበቀ ሆኖ ነገር ግን ኢንዱስትሪውን መምራትና ማስተዳደር የምንችልበት አጋጣሚ ነበር። ስለዚህ እንደ ሀገር የዛሬ 10 ዓመት አካባቢ በዚህ ዘርፍ ላይ የላቀ አስተዋጽኦ ያላቸው ልምድ ካላቸው ተቋማት ጋር በመተባበር ባህርዳር ዩኒቨርሲቲ አሁን የኢትዮጵያ ማሪታይም ኢንስቲትዩት ከምንለው ጋር በመተባበር I think በሜካኒካል እና በኤሌክትሪካል ኢንጂነሪንግ ከኢትዮጵያ ዩኒቨርሲቲ የተመረቁ ምሩቃንን በመያዝ በተለይ የተሻለ ውጤት ያላቸውን ወደ ትሬኒንግ ተቋማችን በማምጣት ሰፊ እንቅስቃሴ እያደረግን እንገኛለን። ስለዚህ እነዚህ ምሩቃን ደግሞ በዓለም ገበያ ላይ ቅድም ባያችሁት ልክ ፍጹም ተወዳዳሪ በመሆን እስከ ቺፍ ኢንጂነርነት፣ የዘርፉ ፍሊት ዳይሬክተርነት፣ አንዳንዶቹ የማሪታይም ኢንዱስትሪ አማካሪነት ደረጃ ላይ በመድረስ በግላቸው ትልልቅ የሚባል ስኬትን አረጋግጠዋል ማለት ነው። በሌላ በኩል እንግዲህ እንደ ሀገር ትውልድ የሥራ ዕድል እያገኘ ነው። የሥራ ዕድል ሲያገኝ ሀገሩንም ራሱንም ይጠቅማል። የውጭ ምንዛሪ በማስገኘት ረገድም እነዚህ ሙያተኞች ኢትዮጵያውያን በመሆኑ የሚያገኙትን ሀብት ወደ ኢትዮጵያ በመላካቸው ሀገራችን በዚህ ልክ ኢኮኖሚዋን የምታግዝበት ኢኮኖሚያዊ ጠቀሜታቸውም ከፍ ያለ የሚሆንበት እድል ተፈጥሯል ማለት ነው። Ethiopia having, a median age, very young, a very broad young population will be perfect, the ideal destination for that recruitment process. Absolutely, and you touched on the 4% earlier on. 1.9 million seafarers, that's a lot. Yeah. That's a lot. And the whole continent is 4%. Yes. And let's assume we're 7,000 now. Uh-huh. We want to increase though, if you go to 40,000, that's nearly a factor of 5, 6. Yeah, 6x. With 2,000 difference. Absolutely. It's huge. Yeah. Okay. So there's a lot of potential here. God. So, I'm going to come back to Ethiopia being landlocked again because it is a conversation. So I just wanted to ask how are, continental trade agreements, understandings like COMESA, IGAD, or so and so, create a harmonious understanding within the continent and as Ethiopia, exporting its products. Yes. So let's look at places like IGAD. You have a number of institutions and organizations across the country. You've got the Africa Free Trade Agreements, you've got IGAD, you've got regional collaboration. I think it doesn't matter what the acronym is or who the association is behind it. I think that the continent understands that we need better integration regionally across the continent, and that a lot of our value creation that we can do lies within the continent. I think everybody understands that.
The modalities of doing it, okay, different regions have got different requirements, might differ from country to country, but they all add a role. Every little bit, it's the small steps that count, you know. And you know, I keep on hearing landlocked. Now, the more political correct word apparently today is land-linked, okay? Land-linked, But there is a saying that I heard, and I keep on repeating it everywhere I go. We are landlocked, not sea-blind. And that's a powerful statement. Very okay? much so. It's not that we are seeing landlock in this respect as a prohibitor of anything. In fact, we see it as an opportunity, and we've proved that we can do it. እንግዲህ ኢትዮጵያ አሁን የባህር በር ላይ ያላት የተለያዩ አይነት ውይይቶች፣ ንግግሮች እየተደረጉ ነው፣ ጥያቄዎችም እየተነሱ ነው። ያ ነገር እንደው ተሳክቶ አሁን ብናገኘው ምን ያህል የበለጠ የእናንተንም እንደ ባህር ዳር እንደ ትምህርት ተቋምም እንደ ሀገሪቷንም ምን ያህል ጥቅም አለው? አይ ቲንክ ሁለት መሰረታዊ ጉዳይ ማንሳት ይቻላል እንደ ተቋም እንደ ሀገር። ቀደም እንዳልኩት እንግዲህ ባለፉት 10 ዓመታት በጣም በፍጥነት ከ2600 በላይ ምሩቃን አውጥተን ለዓለም ገበያ አቅርበናል ማለት ነው። እነዚህ ምሩቃን እንግዲህ በዓለም የማሪታይም ኢንዱስትሪ ውስጥ ተቀጥረው እንዲሰሩ በግላቸውም ቅድም ባልነው ልክ የተሳካ ጉዞ እንዲያደርጉ እድል ተፈጥሯል ማለት ነው። ስለዚህ አገራዊ ጠቀሜታው ተዘዋዋሪ ነው፣ ኢንዳይሬክት ነው ማለት ነው። ነገር ግን የሀገራችን የማሪታይም ኢንዱስትሪ ቢዘምንና ቢያድግ ከውሃ ያለንም ቅርበት የሚስተካከል ከሆነ እነዚህ የምናፈራቸው ምሩቃን ሌላ ቦታ መሄድ ሳያስፈልጋቸው አይ ቲንክ የሀገራቸውን የማሪታይም ኢንዱስትሪ በማዘመን በማሳደግ በተዘዋዋሪ ደግሞ በሀገሪቱ ኢኮኖሚ ላይ እንደምታውቀው የዓለማት ንግድ የሚመራው የሚተላለፈው በባህር በመሆኑ ትልቅ አስተዋጽኦ ማድረግ ይቻላል። በስልጠና በኩል ደግሞ ካየኸው አይ ቲንክ የማሪታይም ኢንዱስትሪያችን በላቀ ደረጃ እየሄደ ባለመሆኑ እነዚህን ምሩቃኖቻችንን ደግሞ ለማግኘት አንችልም። ስለዚህ ሌሎች ትልልቅ ሙያተኞችን በከፍተኛ ወጪ ገንዘብ እየገዛን ነው ስልጠናውን እንዲሰጡ እያደረግን ያለ ነው። ስለዚህ በአንድ በኩል የራሳችንን ምሩቃን ዓለም አቀፍ ልምድ ካገኙ በኋላ በአንድ በኩል ኢንዱስትሪውን እንዲያሳድጉ፣ በሌላ በኩል ደግሞ አዲሱን ትውልድ እንዲያሰለጥኑ እድል ይፈጥራል። እኛ እንግዲህ ስልጠና እየሰጠን ያለነው በባህር ዳር ዩኒቨርሲቲ ውስጥና በጣና ሐይቅ ላይ ነው። አይ ቲንክ ለወደብና ለባህር ቅርበቱ ቢኖር ደግሞ ከሪል ከእውነተኛው ነገ በስራ ከሚፈተሹበት ቦታ ላይ የማሰልጠን በስፋት እና በጥራት ደግሞ የበለጠ ማሰልጠን እድል ይፈጥራል። እንግዲህ ቀደም እንደሰማኸው አብዛኞቹ ሰልጣኞቻችን መርከበኛ የሚሆኑ ሰልጣኞቻችን መርከብ አይተዋወቁ። ይሄ እነሱን በፍጥነት ለማሰልጠንና በጥራት ለማሰልጠን አይነተኛ እንቅፋት ነው ማለት ነው። ስለዚህ በዚህ ልክ ካየነው ለባህር ያለን ቅርበት መሰረታዊ ጥያቄ ጉዳይ ነው ማለት ነው። እሺ በጣም አሪፍ። እንደው የተማሪዎችን ወይም እንደው ከዛ ኢንስቲትዩት የሚወጡትን ኤክስፒሪየንሳቸው መተው ሲመለሱ ያለው ነገር ቀደም ቲዮሪ ብቻ ነው ወይንም ፕራክቲካሊ አነስ ያለች ነገር ነች። ኤክስፐርቲዙ ከውጭ ሀገር ምን ያህል ዕውቀት ቀስመው ተቀይረው ኤክስፒሪየንስ አዳብረው ይመጣሉ? ከእናንተስ ጋር ግንኙነት ይቀጥላል? እንግዲህ እስካሁን በፍጥነት አስመርቆ የስራ እድል ከመፍጠር አንጻር ትኩረት አድርገን ስንሰራ የነበረው ነገር ግን እነዚህ ሰልጣኞች በአንድ ጊዜ ስልጠና ብቻ ከተቋሙ ጋር አይፋቱም። ከ2 ዓመት የስራ ጊዜ በኋላ ለተጨማሪ ስልጠና ደግሞ ወደ ባህር ዳር ዩኒቨርሲቲ ይመለሳሉ። ስለዚህ የኢትዮጵያ ማሪታይም ኢንስቲትዩት እና ባህር ዳር ዩኒቨርሲቲን ደግሞ የማግኘት እድል ይኖራቸዋል። ወደፊት እንግዲህ ልናደርግ ያሰብነው የዩኒቨርሲቲያችን ምሩቃን አልሙናይ ጽሕፈት ቤት እያደራጀን ነው። በተለይ በዚህ ዘርፍ የሰለጠኑ የባህር ዳር ዩኒቨርሲቲ እና የኢትዮጵያ ማሪታይም ኢንስቲትዩት ምሩቃኖችን የራሳቸውን አልሙናይ በማደራጀት አይ ቲንክ በአንድ በኩል ራሳቸው እየመጡ የማስተማር ስራ እንዲሰሩ፣ በሌላ በኩል ደግሞ ዩኒቨርሲቲውንም በዓለም አቀፍ ደረጃ የማስተዋወቅ እድል እንዲፈጠር፣ በሂደት ደግሞ ዩኒቨርሲቲው አይ ቲንክ አሁን ወደ ራስ ገዝነት ጉዞ ጀምሯል። ከዚህ ዘርፍ ላይ ተጨማሪ ገንዘብ ማመንጨት እንዲችል እነሱ ጋር መነጋገርና መወያየት የግድ ያስፈልጋል። አይ ቲንክ ከ2018 ጀምሮ በተለይ ይሄ ዘርፍ ለወንድሞቻችን ስራ ከመፍጠር ባለፈ ረቨኑ እንዲኖረው ሀብት መፍጠር እንዲችል እየሰራን ነው። ከትምህርት ሚኒስቴር ጋርም በዚህ ጉዳይ ላይ ውይይት አድርገን በዚህ ልክ እንድንሄድ እድል የተፈጠረ
Final question, because from Switzerland, I would want to ask, what are the best practices, or what are the lessons learned from, as you said, I don't want to say landlocked, we're not sea blind. Yes. But what lessons can be learned, or what can Ethiopia use as a blueprint to enhance its position? Well, I think in fact many countries can learn from us. Yeah. That would sound strange, okay? But think about this. We push right now, I think we are the top engineering producing cadetship maritime academy nearly globally. So a lot of countries can actually learn from us in this respect. Of course, we can learn from other countries. There's maritime countries that have been going on for decades. The Philippines is known as a seagoing nation. Our vision is that we will tell our young children at school, become a seafarer, okay? But what we can learn from others is most probably more to do with bilateral agreements, getting all bilateral agreements in place. But Ethiopia is in a very good place. We, in fact, one of the leaders. Thank you so much for your time. Thank you very much. Thank you. Thank you. የመጨረሻ ጥያቄ ላርግና ያው ቴክኖሎጂ የጊዜው ቴክኖሎጂ ነው ዲጂታላይዜሽን ነው ይባላል አይደለ እንዴት ነው እናንተስ እኛም ደግሞ እንደ ሀገር በምን ያህል መልኩ ነው ቴክኖሎጂን ተጠቅመን የማሪታይም ትስስራችንን ማሳደግ የምንችለው በዛ መልኩ ደግሞ የትሬኒንግ ኢንስቲትዩትስ ሮል ወይንም ሚና ምን ይሆናል እንግዲህ አሁን ከዲጂታላይዜሽን አሁን ደግሞ በፍጥነት እየመጣ ያለው ከኤአይ ውጭ መኖር አይቻልም አያው ሌላ በኩል እሱ ጋር መኖርም በጣም ከባድ ተግባር ነው hard to live and live with AI ማለት ነው ልክ ነው ነገር ግን ይሄ ዘርፍ I think አብዛኛው የስልጠናው ሂደት የሚካሄደው እንደው ሃንድስ ኦን ተግባር ተኮር ቢሆንም በሌላ በኩል ደግሞ መርከቡን አጠቃላይ ይዘት ለማየት የቨርቹዋል ሪያሊቲን መጠቀም የግድ ይላል ስለዚህ the very nature ተፈጥሮው ራሱ ዲጂታላይዜሽን እና ኤአይን ተጠቅሞ ስልጠናውን ማድረግ የግድ የሚልበት ጊዜ ላይ ደርሰናል ስለዚህ እስካሁንም ምናልባትም በጣም ጥራት ያለው ኢንተርናሽናል ሰርቲፊኬሽን ወይም ስታንዳርድ ያለፈ የቨርቹዋል ማዕከል ገንብተን ነው ይሄን ስልጠናም እያካሄድን ያለነውና የዲጂታላይዜሽን እና የኤአይ ሚና በተለይ በዚህ ዘርፍ ላይ በጣም ከፍተኛ ተጽዕኖ ይኖረዋል I think ይሄ ዘርፍ ጋር ማስተሳሰርም በጣም ዋና ጉዳይ ነው ባህር ዳር ዩኒቨርሲቲም በዚህ ዘርፍ I think እንደ ሀገርም ግንባር ቀደም ዩኒቨርሲቲ ነው በጣም አመሰግናለሁ ዶክተር ለቆይታችን እኔ በጣም አመሰግናለሁ በዛሬው ድክድክ በሀገራችን ውስጥ ካሉ አዲስ ወጣት ስራ ፈጣሪዎች መካከል የተለያዩ አይነት የሰርግ ዲኮሮችን ማስዋቦችን እንደዚህ አይነት ደግሞ ቦታዎችን እንደው ባዶ ሆነው ተገኝተው የተለያዩ አይነት ዲዛይኖችን በመጠቀም ለሙሽሮች ለተለያዩ አይነት ሁነቶች በተዋበ ሁኔታ የኢንቴሪየር ዲዛይንም ዲኮርም የምትሰራ አንድ ወጣት አለች ከሷ ጋር ቆይታ ይኖረኛል ሰላም ሲሳይ ሰላም እንዴት ነሽ ማለናለን አለው ዛሬ በቀዳሚ ቀን ነው ሽርብትን ያለ ሰርግ ደግሰሻል አዎ በደም እስቲ ራስሽ መጀመሪያ አስተዋውቂ እሺ ሲሳይ ይባላል አሁን 3 አመት አድርጌያለሁ በዚህ ስራ ላይ ከገባሁኝ ከዚህ በፊት ሌላ ስራ ላይ ነበር ምንድን ነበር የምትሰሪው ከዚህ በፊት ፋሽን ላይ ነበርኩኝ ዲዛይነር ነበርሽ ወይስ ኖ የፋሽን እቃዎችን አመጣለሁኝ እሸጣለሁኝ እዚህም ሱቆች ነበሩኝ ሰጥተኛል በቃ ስለዚህ ነጋዴ ነበርኩኝ አማሪፍ እሺ ከነጋዴነት እንግዲህ አሁን የተገናኘ ነው የተለያዩ አይነት የሰርግ አዳራሾችን ሁነቶችን ዲኮር ትሰራለሽ በጣም ብዙ ደግሞ እቃዎችንም በዛው ታከራያለሽ የድግስና የሰርግ እቃ እንዴት ወደዚህ ስራ ገባሽ ወልጄ በነበረበት ሰዓት ይሄ ከዚህ በፊት ሰራ የነበረውን ስራ አቁሜ ነበር ሶ ከአራስ ወጥቼ ስራ ለመጀመር ሳስብ አዲስ የምወደውን ስራ ነበር መስራት የፈለኩት ያንንም ወደው ነበር ግን የበለጠ ደግሞ ማርፍበትን አይነት ስራ ላይክ በቃ ልጄ ይቀጥላል ወጥለው ለልጄ ማስተላለፈው ጉራጌ ነኝ አስተላልፈዋለሁ ከስር ልጄ ማስተምረው ስራ እያልኩ አስብ ነበር ሶ ብዙ ሰው ሚላይ ነበር በአካባቢ የሆነ ኢቨንት ካለ ልደትም ድግስም ምንም አይነት ነገር ይኖር እስቲ ነይ ነካ አርጋቱና ምን ባል ነበርና በቃ ወደዚህኛው አደላሁኝ ሶ ገባውበት እንግዲህ 3 አመት ነው የሆነው ይሄ ሊሆነኝ ነው እንግዲህ ምን ያህል ሰርጎች ሰርገሻል ታስታውሻለሽ ቁጥሩ ነይስ ብዙ ነው በጣም ብዙ ነው እሺ እንግዲህ ሰርግ ላይ አብሶ ሙሽሮች በጣም ዲቫ ይሆናሉ ይባላል እንዴት ነው ችግር ያጋጠመሽ ችግሮች አሉ እስቲ ስትሰሪ
እግዚአብሔር ይመስገን ያን ያህል የምለው ነገር የለም። እንደው ሙሽሮቹ ላይ ባይሆንም ስራው ላይ በቃ ሾርት ኖቲሶች ይመጣሉ። በቃ በመሀል የሆነ በቃ ባልተዘጋጀበት ነገር ላይ ይመጣሉ። እነዚህ እንዳንዴት እንዳታቻቸዋለሽ እሱን ያው እንደ ስራው ለሰራተኞችሽ ቦነስም ተሰጥቶ ምንም ሆኖ ያልቃል። ምንም አንዳንድ ሰው ለነገ ብሎ ትልቅ ስራ ይዞብህ ይመጣል። በቃ ለነገ ብሎ ሰው እንደዚህ አይነት ነገሮች እንጂ ቅድሚያ ታስቦበት ፕሮግራም ተሆኖ ከተያዘ ይሰራል። እስቲ እንደው ዲዛይን ስታረጊ አንድ ቤት ገባሽ ልበልሽ፣ አሁን አንድ አዳራሽ ውስጥ ገብተሽ እንደው መጀመሪያ የምታረጊው ነገር ይሄንን ነገር እንዲህ ነው የማደርገው፣ ይሄን ያህል አበባ እጠቀማለሁ፣ ጨርቅ እንደዚህ አደርጋለሁ የሚለውን ሀሳብ እንዴት ነው እስቲ ሲሳይ የምታስበው? ብዙ ጊዜ እኔ የድንኳን ስራዎች ላይ ነው ሞር ትኩረት አድርጌ የምሰራው። ሰውም ወደ እኔ ይዞ ሲመጣ ብዙ ጊዜ የድንኳን ስራዎች ላይ ነው። ሙሉ ለሙሉ የጨርቅ ስራ ነው የሚሆነው ማለት ነው። ሙሉ ለሙሉ የጨርቅ ስራ ነው የሚሆነው። በመሀልም ደግሞ ሰፈር መንገድ ላይ ይሆናል፣ ኮንዶሚኒየም ኮምፓውንድ ውስጥ ይሆናል፣ ሪል ስቴት ኮምፓውንድ ውስጥ ይሆናል። መንገድ አስፋልትም ተዘግቶም ሊሆን ይችላል ድንኳኑ የሚጣለው የሚሰራው ሰው እነሱ በሚፈልጉት እንግዶቻቸው ልክ ዲኮሩ የሚፈጀውን ቦታ ያንን ነገር ያው የራሴን ግምት ወስድና መሸፈን ያለበት ይሸፈናል፣ መግቢያ መሰራት ያለበት ይሰራል። ያው ስራው ሲመጣ ስራው የሚፈልገውን ነገር በማየት አቀርበዋለሁ። በጣም አሪፍ። እንደው እስቲ አልወደድኩትም ብትባይ እንዴት ነው የምታስተካክለው? ይሄኛው ነገር እንደዚህ ቢቀር ይሄኛው እንደዚህ ቢቀየር የሚልሽ የለም? ብዙ ጊዜ እንደዚህ አይነት ነገር አይመጣም። ምክንያቱም ምን ይሰራ የሚለውን ነገር በደንብ አውርተንበት ነው የምንገባው። ስለዚህ ይሄንን አልወደድኩትም። እሷን የጠየኩሽ ለዛ ነው የቶት የስራው ፕሮሰስ ከመጀመሪያው ጀምሮ ቁጭ ብሎ ከደንበኛ ጋር የማውራት ነገር ነው። ሁሉ ነገር ከከለር ከአበባ ከለር ቲም ከጨርቅ ከለር ከመግቢያው እያንዳንዱ ነገር አግሪመንትም ስለሚኖር እዛ ነገር ላይ በደንብ ዲቴይል ይጻፋል። ሶ በዛ መሰረት ስለሆነ የምንሄደው ምንም ችግር የለም። ብዙም እስቲ ለአንቺ በጣም የምትወጂውን ስራ ታስታውሻለሽ? ብዙዎቹን እወዳቸዋለሁ፣ ግን ከዲዛይን ልክ ሙሽሮች ሲመጡ እንገኝበት ጊዜ ላይ እና ሙሽሮቹ በጣም ወደውት ላይክ እኔን እየገቡ ከሆነ ኦፍኮርስ ወደ እኔ መምጣት አይችሉም እና ላይክ ኦኬ ያረጉ ያዩኝ ምናምን የሚሉትን ነገር በቃ ላይ ትልቁ ነገር እሱ ነው። በጣም እንግዲህ አሁን አብዛኛውን ጊዜ የሰርግ ሊሆን ይችላል፣ ሁነቶች ሊሆኑ ይችላሉ። እስቲ ወደፊት ሲሳይ ካንቺ ምን እንጠብቅ? ስራስ ለሚቀጥሉት 5 ዓመታት እንደው ፕላን አውጪ ብትባይ ምን ለመስራት አሰበሻል? በዚሁ ዘርፍ ላይ በደንብ ከፍ ብዬ የራስሽን ቬኒው እንግዲህ መስራት ይኖርብሻል። እኔ ሁሌ ድክ ላይ የቢዝነስ አይዲያዎች እየተናገርኩ ነው። እንግዲህ እንሰሞን የራስሽን ቬኒው ለመስራት አስቢ። የሰርግ አዳራሽ ሰርቶ ማከራየት ሌላ ሀሳብ ነው። እቃዎችን ማስመጣትም ሌላ አማራጭ ነው፣ ተጨማሪ ገቢ የሚያስገኝ ስለሆነ ብዬ። በትክክል በጣም አሪፍ። እንግዲህ አመሰግናለሁ ለቆይታችን። በጣም ቴንኪዩ። መልካም የስራ ጊዜ እመኝልሻለሁ። አመሰግናለሁ። ይህ እንግዲህ ኮንፈረንስ እንደ ጥሩ ጅማሬ ማየት የምንችለው ሲሆን ኢትዮጵያ ያላትን የባህር አክሰስ ወይም የባህር በር ተጠቅማ የተለያዩ አይነት የዓለም ሀገራት ላይ ምርቶቿን እንዴት ታደርሳለች የሚለው ብቻ ሳይሆን ባህር ዳር ዩኒቨርሲቲ በማሪታይም ትሬኒንግ ኢንስቲትዩት የየበቁ ያሉ ኢንጂነሮችስ አጠቃላይ የስራ እድል ምን ይመስላል የሚለውንም ለማየት ሞክረናል። የዛሬው ሃሽታግ ሽቀላ ይሄን ይመስል ነበረ። አስተያየትና መልክቶቻችሁን በ8228 ላኩልን። በሚቀጥለው ሳምንት እስከምንገናኝ መልካም ጊዜ